بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد درسنا إن شاء الله يلا فكرت هنا كقوم بس من كتر لهم يوم ባለፉት ታሪኮች ላይ ረሱል ሰለላሁ ዐለይሂ ወሰለም ስደት ላይ የነበሩበትን ሁናቴ ከመካ ወደ መዲና በስንት ቀናት ሂጅራ እንዳደረጉና እዛ ጉዞ ላይ ያጋጠማቸውን አይተናል። እንግዲህ መዲና ሲደርሱ ቀድሞ ወደ መዲና ሳይገቡ የመዲና ሰዎች በውጉት የተጠባበቋቸው ቁባ አካባቢ ሰፍረው መስጂድ ቁባን ገንብተዋል። ረሱል ሰለላሁ ዐለይሂ ወሰለም ቁርአን ውስጥ ለመስጂዱን ኡሲሰ ዐለ ተቅዋ የተባለው ማለት ነው። በተቋ ላይ የተመሰረተ በተቋ ላይ የተገነባ የሆነ መስጊድ ነው ብሎ አላህ የጠራው መስጊድ ገና ወደ መዲና ሳይዘልቁ የአላህ መልእክተኛ ያንን ገነቡ። የመዲና ሰዎች ለት በለት ቀን በቀን እየወጡ የረሱልን ሰለላሁ ዐለይሂ ወሰለም መምጣት ከፍታማ ቦታ ላይ ሆነው ይጠባበቁ ነበር። ያው ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ሲገቡ ለየት ያለ አቀባበል አድርገዋል። አንዳንድ ከዚህ በፊት ወደ መካ መጥተው ረሱልን ሰለላሁ ዐለይሂ ወሰለም የላዩ ሰዎች አቡበከርን ሲያዩ ጸጉሩ ላይ ትንሽ ሽበት ነበረበትና አቡበከር የአላህ መልእክተኛ መስሏቸው ሰላምታ ያቀርቡለት ነበር። በኋላ ጊዜያዊ መጓጓዣ ላይ የተሰራ ድንኳኑ ንፋስ ሲያነሳው ረሱልን ሰለላሁ ዐለይሂ ወሰለም ይመለከታሉ። አቡበከርም ያመላክታቸዋል። በዚያ ነው የሚያውቁት ማለት ነው። እንግዲህ የመዲናን ጉዞ በከፊሉ አይተነዋል፣ አገባቡ ምን ይመስል እንደነበረ። ዛሬ የምናየው አንዱ የመዲና አየር ወይም ኢንቫይሮንመንት ለረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ምን ይመስል ነበር። አየሩ ተስማምቷቸው ነው የኖሩት፣ በተለይ መጀመሪያ አካባቢ ላይ ማለት ነው። ከዛ በኋላ ደግሞ ረሱል ሰለላሁ ዐለይሂ ወሰለም መዲና እንደገቡ የመጀመሪያቸው ስራ ምን ነበር? ምን ሰሩ? እንዲሁ አንዳንድ ድንጋጌዎችን መካ ውስጥ ሊደነገጉ ምቹ ያልነበሩ ዒባዳዎች በመዲና ውስጥ ተዘርግተዋል። እንዲሁ ሌላኛውና ትልቁ ረሱል ሰለላሁ ዐለይሂ ወሰለም መዲና ከመጡ በኋላ የሰሩት ሙአኻት በይነ الانصار والمهاجرين በአንሳሮችና በሙሃጅሮች መካከል ወንድማማችነትን መፍጠር። ይህ ትልቅ ሀደፍ አለው፣ ትልቅ የሆነ ግብና ዓላማ አለው። ከሌላ ሀገር ነው የመጡት። በኋላ ሌሎች ፈተና እንቀስቀስ ቢሉ በማይመች መልኩ ነው ረሱል ሰለላሁ ዐለይሂ ወሰለም ይህንን በታሪክ ታይቶ የማይታወቅ አንድነትን በሁለቱ ወንድማማቾች መሃል የፈጠሩት ማለት ነው። በዋነኝነት እነዚህን የምንመለከት ይሆናል። ሙናኹል መዲና የመዲና አየር እንዴት ተቀበለቻቸው የረሱልን ሰለላሁ ዐለይሂ ወሰለም ሰሃቦች። ወለማ ነዘለ المهاجرون بالمدينة ሙሃጅሮች መዲና ላይ ሲሰፍሩ አሳበሁም هم وحزن ከባድ የሆነ ሐሳብና ትካዜ ገባቸው። በጣም ሐሳብ ያላቸው ለምንድን ነው? لفراقهم أرضهم وديارهم ያንን የሚወዱትን አገር መሬት ስለተለያዩ ማለት التي نشأوا بها ያ የተወለዱበት ያቺ የተወለዱበት وترعرعوا فيها እዚያ ያደጉበትን መካን ትተው በመምጣታቸው በጣም ሐሳብ ውስጥ ገብተዋል። ታዲያ በወሬዎቻቸው ሙሃጅሮች እርስ በራሳቸው ሲገናኙ فأخذوا يذكرون تلك الأرض ያንን ሀገር ያስታውሱ ጀመሩ። ወይ መካ ይላል ጥለናት መጣን፣ ከምንወዳት መካ አስወጡ፣ ገፉን፣ አባረሩ እያሉ ስለ መካ ያነሳሉ። ويحنون إليها ወለሷ በጣም ወደ መካ ይባባሉ። ናፍቆቱም አለ፣ የመካ ውዴታ ፍቅሩ ውስጣቸው ላይ አለ። وزاد ذلك شدة ይሄን ነገር ደግሞ ሌላ ነገር ተጨመረውና በጣም ተነከረባቸው። ምንድነው እሱ? أن المدينة كانت من أوبأ أرض الله መዲና በዛን ዘመን ከነበሩ አገሮች ማለት ነው በጣም ወባ ቢበዛባት ሀገር ናት። ወረርሽኝ የወባ ማለት ነው በጣም የጠናባት ሀገር ነበረች። ገና ደግሞ ይሄ ተጨመረባቸው። ውስጣቸው የመካ ፍቅር አለ። فلما نزلوا بها أصابتهم ثم መዲና ሲሰፍሩ ማለት ነው ወባ ገኘቻቸው። وأنواع من المرض የተለያዩ በሽታዎች ትኩሳት፣ ራስ ምታት በዚህ በዛ አየሩ አለስማማ ናቸው።
በጣም ህመም በህመም ነው የረሱል ሰለላሁ ዐለይሂ ወሰለም ሰሃባ። ስለዚህ የመካ ናፍቆታቸው ደግሞ በጣም ጨመረ። አንድ ሰው ከአንድ ሀገር ወደ ሌላ ሀገር ሲቀይር የአየር ለውጥ ይኖራል፣ የሆነ ያለ መስማማት። ምክንያቱም እዚህ ቦታ ላይ ያደገው ለብዙ ዓመት ነው፣ ወተቱ የተቀበለበት ቦታ ነው። ለብዙ ጊዜያት ያንን አየር አጣጥሟል። ሌላ ሲቀየር ደግሞ መጋጨት ይፈጠራል፣ ለጤና ለመስማማት ይመጣል። ከዛ ጋር ደግሞ የወባ ተጨመረ። በተለይ ቢላልና አቡበክር ጎድቷቸዋል፣ የወባ ይባላል። فدعا النبي صلى الله عليه وسلم ربه عز وجل እንግዲህ ከዚህ በኋላ ነው ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን መታመም ካዩ በኋላ ዱዓ አደረጉ። وقال اللهم حبب إلينا المدينة اللهم حبب إلينا المدينة ወደኛ መዲና አስወልዳት አሉ ረሱል ሰለላሁ ዐለይሂ ወሰለም ከሁብና መካ። እነዚህ ሰዎች የገደላቸው የመካ ናፍቆት ነው አይደል? ልክ መካን እንደምንወደው ልክ መካን እንደምንወደው የመዲናን ፍቅር ልቦናችን ውስጥ አስገባ ረሱል አው አሸ ወይም ከዛ የበለጠ መካን ከምንወደው የበለጠ የመዲናን ውዴታ ልባችን ውስጥ አስርጽ። ወصححها አየሯን ደግሞ ጤናማ አድርግልን፣ ምቹ የተረጋጋ። ወባሪክ ሌላ ዱዓ ደግሞ ተጨማሪ። ምክንያቱም እነዚህ ሰዎች ከመካ ሲመጡ ምንም አይነት ስንቅ ንብረት ሀብት ይዘው የመጡት ነገር የለም። የመካ ሰዎች ከልክለዋቸዋል። ከሰሃቦች ከሙሃጅሮች ውስጥ ሀብታሞቹ እንኳን የሚባሉት እና አብዱራህማን ኢብኑ አውፍ ከለበሱት ልብስ ውጪ ከመካ ምንም ይዘው የወጡት ነገር የለም። ስለዚህ አላህ መልእክተኛ ይሄንን ዱዓ አስከተሉ። ወባሪክ ፊ ሳዒሃ ወሙዲሃ መዲና ውስጥ በሚፈራው በሚገኘው አንድ ቁና ወይም አንድ እፍኝ ማለት ነው። በቁናውም ይሁን በእፍኙ በረካ አድርገው። ሌላ ያስቸገረው ደግሞ ቀደም እንዳልነው ወባው ነው አይደል? ወንቁል ሑማሃ ይሄንን ወረሽኙን ደግሞ አሻገር አንሳ አዛውርልን። ፈጅዐልሃ ቢልጁሕፋ ጁሕፋ የምትባል አካባቢ ውሰድልን፣ እዛ አድርግልን አሉ ረሱል ሰለላሁ ዐለይሂ ወሰለም። ይሄን ዱዓ አደረጉ። ወአጃበ አላሁ ዱዓሁ ሰለላሁ ዐለይሂ ወሰለም። ወዲያውኑ አላህ ይህንን ዱዓ ሰማቸው፣ ተቀበላቸው። ታዲያ ይሄኔ ፈሰራህ ሙስሊሙን ሚን አላህ ከተለያዩ በሽታዎች ሙስሊሞች እረፍት አገኙ። ከዛ በኋላ መታመም ጠፋ ማለት ነው። በወባ በተለያየ የትኩሳት ራስምታት የአየር አለመላመድ እነዚህ ነገሮች ጠፉላቸው። ወአሐቡል መዲና መዲና ወደዱ። እዚህ ጋር እንደሚነሳው ጥያቄ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ይሄንን ወባ ከመዲና አላቀህ ወደ ጁሕፋ ወሰድልን ሲሉ ለነዛ ይሄ መመኘትና ወደ እነሱ እንዴት ማድረግ ይሄ ጥሩ ነው ሊባል ይችላል። አንደኛ ጁሕፋ በሰዓቱ ሰዎች የሚኖሩበት ቦታ አልነበረም ብለዋል። ሁለተኛ አስቸጋሪ ሰዎች የነበሩበት ቦታ ነው ያሉ ዑለማዎች አሉ። ወደዛ አሻግረው ያሉት ለዚያ ነው። ስለዚህ ቦታው ሰው የሌለበት ቦታ ነው በሚለው መሰረት እንግዲህ በዚህ መልክ መዲናን እንዲወዱ አገር አድርገው እንዲይዙ ፍቅሩን እንዲገባቸው ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርገው ሰሃቦቻቸው ተረጋጉ። ሙሃጅሮች ሌላው የምንመለከተው አዕማል ረሱልላህ ሰለላሁ ዐለይሂ ወሰለም ፊ መዲና ረሱል ሰለላሁ ዐለይሂ ወሰለም ከመካ ዋስትና ተወስዶላቸው ወደ መዲና የመጡት እንደተመለከትነው በይዐቱል ዐቀባ የዐቀባው ስምምነት አንዴም አይደለም ሁለቴ የተደረገ ነው። ወደኛ ከተሰደድ ህዝቦች በዚህ ልክ ገፍተውሃል፣ አባረውሃል፣ አድምተውሃል፣ ደብድበውሃል። ይሄ ሁሉ ለምን እኛ እያለን ብለው ነው ተስማምተው ወደ መዲና ወሰዷቸው። ከዚህ አስቀድሞ ሙስዓብ ብን ዑመይር ሰፊሁ ኢስላም የእስልምና አምባሳደር ሆኖ ማለት ነው ከአስዓድ ብን ዙራራ ጋር የተለያዩ ሰዎችን በማስለም መዲናን አስቀድመው ምቹ አድርገዋል። ስለዚህ ይሄንን የተጀመረውን ስራ ይበልጡን አጠናክሮ መዲናን የሙስሊሞች ብቸኛ ሀገር ማድረግ ያስፈልጋል። እዚያ ቦታ ላይ ኡማ ሙስተቂላ ከሌላ ሀገር ወይም ከሌላ ማህበረሰብ የተለየ ኡማ ኢስላሚያ ያስፈልጋል፣ እስላማዊ ማህበረሰብ ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ይሄንን ነው መጀመሪያ ከሳሉ የገነቡት። ዞሮ ዞሮ የመካ ሰዎች ለዛሬ ዝም ይበሉ እንጂ ወደፊት አይተኙም። እዚህ ካሉት የይሁዳዎች ጋር የተለያዩ ጥንስሶችን ጠንስሳሉ። ረሱል ሰለላሁ ዐለይሂ ወሰለም ግን እንዴት እንደቀደሟቸው እንመለከታለን። እነሱ በቃል ኪዳን አሰሯቸው። ይሁዳዎች ያልሰበኩትን የመዲና ሙሽሪኮችን ተከተሉ፣ በውል አስገቧቸው። በሌላ ጎን ደግሞ
የዘር ጥያቄ እንዳይነሳ የሀብት ጥያቄ እንዳይነሳ የመሬት ጥያቄ እንዳይነሳ ደግሞ አኻ በይነ المهاجرين والانصار በሙሃጅሮችና በአንሳሮች መሃል አጣብሯል መንገዶች ሁሉ ተዘግተዋል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም አስቀድመው በጉዳዩ ላይ ሰርተዋል ማለት ነው የሰሯቸው ስራዎች ነው ምናምን هدف الهجرة اما አንዘነጋው ነገር የሂጅራው ዓላማ ቀደም እንዳልኩት መካ ውስጥ ረሱል ሰለላሁ ዐለይሂ ወሰለም መቸገራቸው መደብደባቸው ብቻ አይደለም ሙስሊሞች ተበታትነው እዚህም እዚያም ሆነው የተለያዩ የጎሳ መሪዎች የተነሱ ባለፉት ታሪኮች ላይ እንዳየነው ደካሞች ላይ የሚያደርሱት እርምጃ ነበር ቅጣት ነበር አሻማ ቦታ ላይ መጎተት ሁሉ ነበር እነዚህ በደሎች በጋራ ሲሆኑ ዋጋ ያጣሉ ማለት ነው እንግዲህ ከዚህ በኋላ መዲና ውስጥ የሚኖረው ማህበረሰብ ሶስት አይነት ነው አንደኛው ሰሃቦች ናቸው ረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ናቸው ሁለተኞች የመዲና ሙስሊሞች ናቸው ሶስተኞች ደግሞ ይሁዳዎች ናቸው ይሁዳዎች በተለይ የመዲና ዳርቻ ላይ ወይም ደግሞ ዙሪያ ላይ አካባቢ ነው የሚገኙት ይሁዳዎች ሶስት አይነት ናቸው ይላሉ በኑ ቀይኑቃ በኑ ቁረይዛ በኑ ነዲር መሪው ደግሞ የመዲናው የሚሆነው ካሁን በኋላ ረሱል ሰለላሁ ዐለይሂ ወሰለም ናቸው ያውስ የኸዝረጅ እየተባለ ነበር ከዛ በፊት የነበረው እነዚህ መሪነቱን ያጡ ሰዎች ደግሞ ወደ እስልምና ያልገቡት ደግሞ ወደ ሌላ ነገር ውስጥ ይገባሉ ወደ ኒፋቅነት መጥቶ መልእክተኛው ሰለላሁ ዐለይሂ ወሰለም እኛ ምንመራውን እኛ ምናዘው ተሰሚነት የነበረን ማህበረሰብን አሳጣን ይሰማን የነበረው ዛሬ ወደ እሱ አዞረ በሚል ካልሰለምን ደግሞ ይኸው ኃይል ያገኘ ነው ይቀጨናል ስለዚህ ሰለምን አብረን እሱ ሰፍ ውስጥ እንግባና እንቦርብሮ የሚሉ ደግሞ ሙናፊቆች ተፈጥረዋል ማለት ነው ولما استقر النبي صلى الله عليه وسلم بالمدينة المنورة مدينة المنورة يا الله مرتين مدينة سيغرقنا زاغر عقل ونداغر سيس بدأ ينسق الأمور دينية والدنيوية رسول صلى الله عليه وسلم دنياوي قداوجه عنده ديناوي قداوجه تنسيق ማድረግ ጀመሩ ስርዓት ማስያዝ ጀመሩ بجانب استمراره في الدعوة إلى الله ولا الله سبحانه وتعالى تري كما دربوا قارنا السن قولنا يسمى يدعواهم قول يتلاقوا دعوة يدرسانهم ما هذا رسالة يتطرى مدينة بدنياوي ميون بدنياوي قداي يما تناكر يتلاقوا تنسيق وچن پروگراموچن يماسياز سراسرا رسول مجمع سراچ يهونو مدينة ላይ المسجد النبوي የራሳቸው መስጊድ ነው የገነቡት واول خطوه اتخذها في هذا السبيل هو بناء المسجد النبوي يا الله መልእክተኛ በዚህ እርምጃውና በዚህ እንቅስቃሴው ላይ መዲና ውስጥ የመጀመሪያውን እንቅስቃሴ ያደረገው መስጊድን በመገንባት ነው መስጊድን ገንብቷል የመጀመሪያው ይሄ የሚያሳየው ረሱል ሰለላሁ ዐለይሂ ወሰለም ቀድሞ እንኳን የራሳቸውን ቤት አልገነቡም መዲና ውስጥ መጀመሪያ የገነቡትና ቦታ የሰጡት ትኩረት የሰጡት ለመስጊድ ሙስሊሞች ዘንድ መስጊድ ትልቅ ቦታና ዋጋ እንዳለው ያሳየናል ከረሱል ሰለላሁ ዐለይሂ ወሰለም ታሪክ ነው ከራሳቸው ቤት ያስቀደሙት ጉዳይ ነው ሰዎች መስጊድ ከሌለ خلاص ቤት ከሌላቸው ግን ሊኖሩ ይችላል ከሰው ጋር ተጠግተው ሊኖሩ ይችላል የተለያዩ ድንኳኖችን ሊወጥሩ ይችላል የሚሰበሰቡበት ኢባዳን ያከናውኑበት መስጊድ ከሌለ ግን خلاص ነገሩ አብቅቷል واشترى لذلك الأرض التي بركت بها ناقته لمسجد بوتا يقول زند يتمردون بوتا كزيفت أسالفنا رسول صلى الله عليه وسلم ولما مدينة سيلو جمالاتهم ستقواز سوش جمالوان لما يزمكرون نقل توات على رسول صلى الله عليه وسلم توات تلفون يوانا بوتا لا يعرفش مجمال عليه كذا تنساج ትንሽ ሄደችና የሆነ ቦታ ላይ ተቀመጠች ከዛ ተመልሳ መጀመሪያ የተንበረከከች በቦታ ላይ መጣ ተንበረከከች ታዲያ ያ ቦታ ነው መስጊድ እንዲሆን የተወሰነውና واشترى لذلك الارض التي بركت بها ناقته ግመላቸው መጣ የተንበረከከችበት መሬት ገዙ ያላህ ወልደኝ وكانت لغلامين يتيمين ይህ ቦታ ለሁለት የቲም ልጆች ነበሩ ቦታው መሬቱ ማለት
የረሱል ሰለላሁ ዐለይሂ ወሰለም መስጂድ ግንባታው ወይም የመሬት ይዞታው ጅማሮ ይላሉ وكانت 100 ذراع في 100 ذراع تقريبا 100 ክንድ በማነው መቶ ክንድ አካባቢ ነበር ማለትም 50 ማለት ነው ቁመቱም ጎኑም 50 ነበር ወደ ካሬ ሲቀየር ወደ 2500 ካሬ ማለት እዛ አካባቢ ነው وفيها መሬቱን ይዙት እንጂ መሬቱ ለማን ነበር ወይም ደግሞ የተስተካከለ ነበር እዛ ቦታ ላይ የተለያዩ ነገሮች ነበሩ ቦታው ላይ وفيها قبور المشركين አንደኛ የሙሽሪኮች መቃብር ነበረበት ቦታው ሁለተኛ وخرب የተለያዩ ፍርስራሽ እንዲሁ ደግሞ ገባ ወጣ ነበረበት ونخل የተምር ዛፍ ነበረበት وشجرة من غرب قديم ዛፎች ደግሞ የበረሃ ዛፎችም ነበረበት እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እንዲስተካከል እንዲሰራ ልዩ ዘመቻ አደረጉበት فنبشت القبور ቀብሩ ተቆፍሮ ወጣ وسويت الخرب ይሄ ፈረሰውና ገባ ወጣ ያለው ደግሞ ቦታ እኩል ተደረገ وقطعت الشجرة والنخل ዛፎቹና የተምር ግንዶች ተቆረጡ وصفت في قبلة المسجد የመስጂዱ ቂብላ ላይ ወስደው ከመሩት እንግዲህ ስራውን በተመለከተ የግንባታው ይዘት ምን ይመስላል ከተባለ وجعل الاساس قريبا من 3 اذرع መሰረቱ ረሱል ሰለላሁ ዐለይሂ ወሰለም ሲገነባ ያደረጉት 3 ክንድ አካባቢ ነው በሜትር ከ50 አካባቢ ማለት ነው ከስር መሰረቱ የተነሳ የቤቱ ማነው መስጂዱ وأقيمت الحيطان من اللبن والطين بالقدام ደግሞ የተነሳው በጡብና እንደዚሁ በጭቃ وجعلت عضادة الباب من الحجارة የበሩ መስጂድ አካባቢ ላይ ያሉት መግቢያ መውጫ በሮች ደግሞ ማጠናከሪያቸው ከድንጋይ የተሰራ መቃናቸው እንደማለት ነው والسقف ጣራው ደግሞ እንደዛሬ እንግዲህ ቆርቆሮ የተለያየ ነገር የለምና ጣራ የነበረው من الجديد በተምር ግንድ ዘንባባው ማለት ከዘንባባው እየተቆረጠ ነበር የተሸፈነ መሃል ላይ የተለያዩ ግንዶች እየተጣሉ ከላይ ላይ የዘንባባ ቅጠል እያረፈ ከፀሐይ እንዲከላከል ለማድረግ ነው والعمود من الجذوع ምሰሶ ደግሞ የነበረው የመስጊዳቸው ማለት ነው የተምር ትልልቅ ግንዶች ነበሩ وفرشت الارض بالرمال والحسباء መሬቱ ደግሞ ተስተካከለ መሬቱ በምን ባሻዋና በትንሽ ጠጠሮች ማለት ነው መስገጃ ቦታ እንደዛሬ ምንጣፍ የለም ባሻዋ ቦታ የተደለደለ የተመቻቸ አሻዋ ላይ ስጁድ ያደርጉ ማለት ነው وجعلت له 3 ابواب ለመስጊዱ 3 በር ተደረገለት وكانت القبلة في الشمال الى بيت المقدس يعني የቂብላው አቅጣጫ ማለት ነው ወደ ቤተ መቅደስ ነበር የሚሰገድ በስተ ሰሜን ማለት ነው ከዚያ ቦታ በስተ ሰሜን ተደርጎ ወደ ቤተ መቅደስ ነው የሚሰገደውና ወደዛ ተደርጎ ተሰራ ያው ረሱል ሰለላሁ ዐለይሂ ወሰለም መዲና ወርደው ለ16 ወይም ለ17 ወር አካባቢ ወደ ቤተ መቅደስ ነው የተሰገዱት በዚህ ነው አላህ ምናለ قد نرى وجهك قد نرى تقلب وجهك في السماء فلنولينك قبلة ترضاها የፊትን መገለባበት እናያለን እንመለከታለን በናፍቆት ማለት ነው ቂብላ ወዴት ሊደረግ ወደ ካዕባ ታዲያ አላህ ይሄን ካላቸው በኋላ فلنولينك قبلة ترضاها ወደምትወደው አቅጣጫ ወደፊት እናዞራለን አላቸው ከዛ ሌላ ትእዛዝ ደግሞ መጣና ፈወልያ ከእንግዲህ በኋላ ፊትን ወደዛ ወደ ካዕባ አዞረን ስገድ አላቸው እንግዲህ ከብዙ ጊዜ በኋላ وكان الرسول صلى الله عليه وسلم ينقل الحجارة واللبن مع المهاجرين يا الله ملكنا بزي مسجد سرعة بالباهرة يتسافوا ياسروا زمران سروا لو تزاسكوا وشان ذلك المنظمة يا الله ملكنا ينقل الحجارة دنجاي واللبن طوب مع المهاجرين كمهاجرون قال سرعوا سقبتوا يا الله ملكنا يشكمان والأنصار كأنصار وشكرون ويرتجزون يا الله ملكنا بتمن يجمع الناس يجمع المسراو እንዲፋጠን ለማድረግ ለነሻት ማለት ነው فيزيدهم ذلك نشاطا
አላህ በዚህ የተለያዩ ነገሮችን ሲላቸው ስራው ላይ የተለያየ ነገር ይጨምራቸው መነሸጥ ከቤት ውስጥ ያው ሌላ ኢስራፍ ሊቃውንቶች እንዳነሱት اللهم لا عيش الا عيش الاخره فاغفر للانصار والمهاجر اللهم لا عيش الا عيش الاخره فاغفر للانصار والمهاجر ይሄን ነበር ያላህ ተጠይቅ ህይወት የለም ኑሮ የለም የትኛው ኑሮ እንጂ የአኺራው ኑሮ እንጂ የዱንያው ኑሮ ነው አይደል ኑሮ ማለት የአኺራው ኑሮ ነው ህይወት ማለት የአኺራው ህይወት ነው فاغفر فرحا للانصار والمهاجر ለአንሳሮችና ለሙሃጅሮች እዘንላቸው ማራቸው ይላሉ ረሱል ሰለላሁ ዐለይሂ ወሰለም እነሱ ደግሞ ይቀበላሉ حتى ان احدهم يقول لئن قعدنا والنبي يعمل لذاك منا العمل المضلل يا الله ملكኛ በስራ ውስጥ እንዲገብቶ እየሰራ እንዲገብቶ እየተሸከመ እኛ ከተቀመጠ እኛ በስራ ውስጥ የተሳሳቱ ሰዎች ነን ይላል ተሳስተናል يا الله ملكኛ ራሳቸው እየተሸከሙ እንዴት እኛ እንቀመጣለን ብለው እነሱ በለው ለስራው ይነሳሳሉ ማለት ነው وبنى بجانب المسجد حجرتين እንግዲህ ከዚህ በኋላ ነው መስጊዱ መጠናቀቁን ተከትሎ ረሱል ሰለላሁ ዐለይሂ ወሰለም የራሳቸው ቤት የገነቡት በዚህ ሰዓት የአላህ መልእክተኛ የነበሯቸው ሚስቶች ሁለት ናቸው አይሻና ሰውዳ ናቸው ሌላ አላገባም በሰዓቱ ማለት ነው መልእክተኛ ዐለይሂ ሰላቱ ወሰላም ሁለት ጎጆዎችን ከመስጊዱ አቅራቢያ ቀነሱ وبنى بجانب المسجد حجرتين بالحجارة واللبن በድንጋይና በጡብ ሁለት ቤቶችን ወይም ደግሞ ሁጅራዎችን ገነባ وسقفهما بالجريد والجذوع ጣራቸውን ደግሞ አለበሰ ወይም ቀለሰ بالجريد ዘንባባ ማለት ነው والجذوع እንዲሁ ግንዶችን አደረገ የገነባው ቤት إحداهما لسودة بن زمعة አንዱ ቤት ለሰውዳ ነው والثانية لعائشة رضي الله عنها لأنه يتدمون لعائشة ولم يكن إذ ذاك متزوجا غيرهما ይህን ጊዜ ማለት ነው የአላህ መልእክተኛ ከሁለቱ ውጪ ያገባ አልነበረም ያው ኸዲጃ እንደሞተች ባሳለፈው ታሪክ አይተናል وقد بنى بعائشة رضي الله عنها كعائشة ጋር ኑሮን ጀምሯል የአላህ መልእክተኛ بعد قدومها قريبا ከመካ ወደ መዲና ከመጣች በኋላ ከትንሽ ጊዜ በኋላ ኑሮን ጀምሯል في شوال سنة واحد እንደ ስደት ወይም ደግሞ እንደ ሂጅራ አቆጣጠር በመጀመሪያው አመት በሸዋል ወር ውስጥ መኖር ጀምሯል ኒካህ ግን ያሰረው በ6 አመቷ ነው ብለናል በ9 አመቷ ከረሱል ሰለላሁ ዐለይሂ ወሰለም ጋር አብራ መኖር ጀምራለች ማለት ነው ሌላኛው ተግባርና ስራ የሚሆነው መስጊዱ ከተገነባ በኋላ ሰዎች ወደ መስጊዱ እንዴት ይመጣሉ የሚለው ነገር ትልቅ ሐሳብ ነው የሰላት ወቅቶች ሲደርሱ ያንን ወቅት ካረጋገጠ በኋላ ሰዎች ወደ መስጊድ እናምጣ በዚህ ላይ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን አማከሩ የተለያዩ ሐሳቦች ተነሱ ግማሾቹ ጥሩምባ ግማሾቹ ደወል ግማሾቹ እሳት የተለያዩ ሐሳቦች ተነስተውበታል አዳን የተደረገው መዲና ላይ ነው ማለት ነው ከዚህ ምን እንረዳው መካ ላይ የተደረጉት ኢባዳዎች በጣም ውስን ናቸው ረሱል ሰለላሁ ዐለይሂ ወሰለም በዋነኝነት የዳዋ አቅጣጫቸው መካ ውስጥ ተውሂድ ላይ ነበር ሁለተኛ ደግሞ ሰላትን ተቀበለው መጣው እነዚህ ተግባራቶች ላይ ነበሩ አዳን وكذلك አንዳንድ ዑለማዎች እንደሚሉት ዘካም ጭምር የመጣው መዲና ላይ ነው አንዳንዶቹ ዘካ የመጣው መካ ላይ ነው የሚሉ አሉ ምክንያቱም መካ በሆኑ አያዎች ላይ ስለ ዘካ የተወራበት ሁኔታ አለ ወአቱ ሐቀሁ يوم حصاده የተዘራው ዘር ማለት ነው በሚታጨድበት ወቅት የዛን እህል ሐቅ ስጡ ዘካውን አውጡ የሚል መልእክት ወጣም ወረደ ሌሎቹ ደግሞ መዲና ውስጥ ነው የሚላሉ ለማስማማት መልእክቱ የመጣ አስሉ መሰረቱ የመጣው አዎ መካ ውስጥ ነው ግን ዝርዝሩ የመጣው ተፋሲሉ የመጣው የት ነው መዲና ውስጥ ነው በየትኛው ምን ያህል እንደሚወጣ እንዴት እንደሚወጣ ማብራሪያ የተሰጠበት በጉዳዩ ላይ መዲና ውስጥ ነው የሚለው የተሻለ ነው وكذلك الجهاد ነዛ ሲጨቁማቸው ሲበዱላቸው የነበሩ ሰዎችን መጋደል የታዘዘው أذن للذين يقاتلون بأنهم ظلموا የተባለው መዲና ውስጥ ነው
ሌሎችም በቅየት ሸራዕ የተቀሩት ድንጋጌዎች በብዛት የመጡት መዲና ውስጥ ነው። ከዛ ውስጥ አዛን ነው ማለት ነው። መካ ውስጥ እንዴት አዛን ያሰማል? በዛው ውጣና በዛው ጭቆና የት እንዳሉ ቢታወቅ እንኳን ሊወሰድ የሚችለው እርምጃ በጣም ከባድና የከፋ ነው። ሶላት እንኳን ለመስገድ የተለያዩ ሸለቆዎችን የተለያዩ ድብቅ የሆኑ ቦታዎችን ነበር የሚያስቡት። በተገኙ ሰላቱ العشاء እርምጃ በጣም ከባድ ነው። الآذان وبدأ المسلمون يحضرون للصلوات مسجد ከተገነባ በኋላ ሙስሊሞች ለሰላት ይካፈሉ ጀመሩ። للصلوات الخمس في جماعة ለአምስት ወቅት ሰላቶች በህብረት ለመስገድ ወደ መስጊድ ይመጣሉ። እንዴት ነው የሚመጡት ከተባለ ويتحينون أوقاتها ጊዜው በተለያዩ ነገሮች ይገምታሉ። ከፀሐይ ጋር በማስተያየት በቃ አሁን ዙር ሳይደርስ አይቀርም መስጊድ ውስጥ የተሰገደ ሊሆን ይችላል። እንሂድ ብለው ስራቸውን አቋርጠው ተነስተው ይመጣሉ። فيتعجل بعضهم በዚህ ግምት ላይ አንዳንዶቹ ገና ሳይደርስ ቶሎ ብለው ተሻግረው ይመጣሉ። ويتأخر البعض ሌላኛው ደግሞ ጊዜው አልደረሰም ገና ነው በሚል ግምት ዘግይቶ ወደ መስጊድ ይመጣል። ይሄ ነገር በጣም አስጨነቃቸው። ከፊሉ ጀማ ያገኛል፣ ከፊሉ ጀማ ያገኛል። فاستشار النبي صلى الله عليه وسلم والمسلمون ሙስሊሞችና መልእክተኛው ሰለላሁ ዐለይሂ ወሰለም ጉዳዩ በጣም አሳሳቢና አንገብጋቢ መሆኑ ሹራ አደረጉ። في علامة يعرفون بها حضور الصلاة የሰላት መድረስ የሚያውቁበት ምልክት ለማድረግ ማለት ነው። ተሰበሰቡ። ታዲያ በስብሰባው ላይ فأشار بعضهم لرفع النار አንዳንዶቹ ወቅቱ ሲደርስ ከባድ የሆነ እሳት እናቀጣጣለን ወደ ላይ ጭሱ የሚነሳ ማለት ነው። ከሩቅም ያለው ጭሱን ሳይ ይመጣል፣ ከቅርብም ያለው ይታየዋል። ጭሱ በሚታይ ሰዓት ወደ መስጊድ ይመጣል። ይሄ ምልክት ይሆናል። አብሮም ሁሉም ሰው በጋራ መስጊድ ይችላል አሉ። وبعضهم ሌሎቹ ደግሞ بالنفخ في البوق እንደ ቀንድ የእንስሳዎች ቀንድ ብንፈልግና እሱን እንደ ጥሩም አድርገነው ልክ ሲደርስ በየመንደሩ እንጩሃ ከሌሁድ ማለት ነው። ልክ ይሁዳዎች አማኞቻቸውን ለመሰብሰብ እንደሚጠቀሙት وبعضهم بضرب الناقوس ሌሎቹ ደግሞ ልክ እንደ ነሳራዎች ደውል እንንታው ሳሉ ሲደርስ የብረትና ብረት ማጋጨት ማለት እሱን ማጋጨና ሰው እሱ ሲሰማ ወደ መስጊድ ይመጣል። ዑመር ሌላ ሐሳብ አቀረበ። በጊዜያዊነትም ተመርጦ ነው። فقال عمر رضي الله عنه أولا تبعثون رجلا ከዚህ ውስጥ ለምን አዛን ሲደርስ ወይም ደግሞ ሰዓቱ ሲደርስ ለምን አንድ ሰው አልመረጠም? የሰላት ሰዓት ሲደርስ አንድ ሰው ለምን አልመረጠም? ينادي بالصلاة جامعة الصلاة جامعة በየመንደሩ የዞረ الصلاة جامعة الصلاة جامعة እያለ የሚጣራ ሰው ለምን ከኛ ውስጥ አንመረጥም ማለት ነው። فقبل رسول الله صلى الله عليه وسلم هذا الرأي አሁን ከተነሱት ካሁናዊ ሐሳቦች ሁሉ በአጠቃላይ ይሄንን መልእክተኛው አለይሂ ሰላቱ ወሰላም መረጠ። የዑመር ተቀበለ ወአሚለ ቢሂ የዑመር ተቀብሎ የአላህ መልእክተኛ ሰራበት ማለት ነው። እንዲሰራ አዘዘ። ብዙም ሳይቆይ አንድ ሰሃባ አዳንን በህልሙ መታየቱን ረሱል ሰለላሁ ዐለይሂ ወሰለም ነግሮ ከይፍያውን አስረድቶ አሁን የምንለውን አዳን እንዲደነገግ አድርጓል። عبدالله بن زيد ابن عبد ربه يبال عبدالله بن زيد ابن عبد ربه الأنصاري بهلمو أن سوم التالت ملك من الملائكة يعني طون بيضاء ستعين يعني لمن أعضاء لذبت شتر لنا فذيهين كان يشتر لك الزيت شان نجر على استمرين منه هلا استمر فعلمه الأذان الله أكبر الله أكبر الله أكبر الله أكبر إلى آخر الأذان طلب له عبد الله بن زيد بن عبد ربه والرسول صلى الله عليه وسلم تعالى يا يوم منام يا يوم المنكرات ثم إن عبد الله بن زيد بن عبد ربه الأنصاري رأى الأذان في المنام أذان بمنام وين فجاء وأخبر النبي صلى الله عليه وسلم من أنا الرسول من كراج يا الله من الدنيا فقال إنها لرؤيا حق هون يتهيئات ويميايات منام ونتهيئ ومنام بالسرابة بالتقبربة
የተመቸ እውነተኛ የሆነ ውሸት የሌለው ነገር ነው አሉት። ግን አንተ በላሉት ወአመረሁ አን ዩልቂያ ዐላ ቢላል ይዞት የመጣውን ሐሳብ ይዞት የመጣውን በህልም የታየውን አዳን ቢላል ላይ ጣለው። ለቢላል አስተምረው ሐታ ይናዲ ቢላል ጥሪ እስኪያደርግበት ድረስ ለቢላል አስተምረው ረሱላህ ሰለላሁ ዐለይሂ ወሰለም ቢላል መረጡ። ይህ ሰው ቅረራ አለ። አንዳንዶቻችን እንዴት ነው የሆነ ሐሳብ ከቤት ይዘን መጥተን ሰው ጋር ቀርበን ምናልባት ለዛ ሐሳብ አህል ላይሆን ይችላል። ሐሳቤ ሌላ ሰው ሲሰራው ላይ እንዴት እንደ ሐሳቤን ቀሙ ምን ነው በእኔ ሐሳብ ነው እንደሚሰራው ላ ለምንድን ነው ረሱል ሰለላሁ ዐለይሂ ወሰለም ባለቤቱ ራሱ እንዲህ ያደረጉት ከተባለ ይሄው እዚህ ጋር ሐዲስም ላይ እንደመጣው لأنه أندى صوتا منه ከአብድ አላህ ብን ዘይድ ብን አብድ ረቢህ ቢላል ብን ረባህ ድምፁ በጣም ከፍ ያለ ስለሆነ ድምፁ በጣም ስለሚሰማ ለዚህ ነው የተመረጠው ማለት ነው። ስለዚህ ለሁሉ ነገር ምን አለው አህላን ባለቤት አለ። የተሻለ ሰው ባላል ላይ የተካለ ሰው አላል ይገባል ማለት ነው። لأنه أندى صوتا منه ከሱ ድምፁ ከፍ ስለሚል አዛኑን አቀበለው ለቢላል ረሱላህ ሰለላሁ ዐለይሂ ወሰለም አዛን ሲል እዛ ቦታ ላይ ካሉት ቤቶች ውስጥ ከፍ ወዳለው ቤት ላይ ወጥቶ ነው ቢላል አዛን ያለው። وسمع صوت عمر بن الخطاب الصلاة جامعة የሚለው ሐሳብን ያቀረበው ዑመር ቢላል እዛ ላይ ወጥቶ አዛን ሲል ሰማ። فجاء يجرر رداءه عمر يتراطع قالوا يقول تمتع وقال والله لقد رأيت مثله على الرسول صلى الله عليه وسلم أنا من دسوا يجين من تقرأ فتأكد بذلك الرؤيا يهمنا عمر بجمع ربول الدنيا ومالتنا ترقى كذا وصار الأذان هنا أحد شعار الإسلام يسلم عند مكة جاءه كذا يدرسون المسلمون يسلم عند مكة جاءه منذ ذلك اليوم كذا زي አንስቶ ጀመረ። ሁለተኛው ነጥብ አልሙአኻቱ በይነ ሙሃጂሪን ወልአንሳር በሙሃጂሮችና በአንሳሮች መሃል ወንድማማችነትን መፍጠር ነው። ረሱል ሰለላሁ ዐለይሂ ወሰለም መዲና ላይ ሲመጡ የሰሩት ቀዳሚ ስራቸው የመጀመሪያ ተግባራቸው የሙስሊሞች መሰብሰቢያ ወንድማማችነትን ገብተው እዛ ውስጥ የሚያጠናክሩበትን ቦታ ከሰሩ በኋላ ረሱል ሰለላሁ ዐለይሂ ወሰለም በደንብ እንዲያያዙ ወንድማማችነታቸውን እንዲያጠናክሩ የተለያዩ ነገሮች አስቀመጡ። ካነ من سجايا الأنصار ከአንሳሮች ተፈጥሮ ነበር ቀድሞ ወከረሚ ከነሱ ልቅናና ከረማቸው ነው። أنه አንሳሮች كانوا يتنافسون في إنزال المهاجرين ሙሃጂሮችን ተቀብሎ በማስተናገድና እነሱ ቤት በመቀበል ላይ በጣም ይሽቀዳደሙ ነበር። ገና አንድ ሙሃጂር ሲመጣ ከመካ ተሰዱ እኔ ነኝ የምወስደው እኔ ቤት ነው የሚያርፈው የሚል ከፍተኛ የሆነ ከረም ነበራቸው። ወሲራፈቲሂም ፊ ቡዩቲሂም ቤታቸው ወስደው እንግድነት ለመቀበል ልዩ የሆነ የሚታይባቸው ነገር ነበር። አንሳሮች ወካኑ ከማ ቃል አላህ ተዓላ አላህ ስለነሱ እንዳለው ነበር። አላህ ስለነሱ ምንድን ያለው والذين تبوأوا الدار والإيمان من قبلهم يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة والذين تبوأوا الدار والإيمان الله سيبصاቸው አንሳሮች እነዛ አገርን ቀድመው የተመቻቹ አገርንና ኢማንን من قبلهم ከሙሃጂሮች መሰደድ በፊት አገሩን አመቻችተው ይጠብቁዋል። እነሱ አለ يحبون من هاجر إليهم ወደ እነሱ የተሰደደን ወገንና አካል ይወዳሉ። ወደ እነሱ የመጣ ከነሱ የመጣ ይቀበላሉ። ሲቀበሉ ደግሞ ቀርበዋቸዋል። በጣም ተደስተው ተሽቀዳሉ። ያንን ሰውዬ ለማስተናገድ ተወዳድረው ዛሬ የምናየው ተቃራኒ ማለት ነው። የሆነ ሰዎች ከሆነ ቦታ በሆነ ምክንያት ቢፈልሱ ቢመጡ የመጡበት አካል ምንድነው የሚለው ወረሩን ነው የሚለው። ታዲያ ተወረሩ ምንድነው የሚሻለው? ቀን ጠብቆ ያፈናቅላል። يحبون من هاجر إليه ወደ እነሱ የተሰደደውን አካል ይወዳሉ። ደግሞ ولا يجدون في صدورهم حاجة በውስጣቸው ላይ ምንም አይነት ቅሬታ የላቸውም።
የህዝብ ቁጥር እየበዛ ነው ብለው ያስቡ። ፍልሰቱ ጨምሮ በኋላ ድህነት ራብ ይመጣብናል ብለው አይጨነቁ። ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم كراساتቸው ላይ ደግሞ እነሱ ሌሎችን ያስበልጣሉ ولو كان بهم خصاصة በእነሱ ላይ ጉዳት ችግር ቢኖርባቸው ويؤثرون على أنفسهم ولو كان بهم خصاصة ሚለው አያ የተፍሲር ሊቃውንቶች ሰበበ ኑዙሉን ከሚያደርጉበት ነገር አንዱ ረሱል ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን አንድ እንግዳ መጣባቸው። ወደ ቤታቸው አስልከው ምን እንዳለ አስጠየቁ። ምንም የለም ተባለ። ምን የረሱል ሰለላሁ ዐለይሂ ወሰለም ቤት ምንም የለም። አንድ መዲና ውስጥ ሰዎችን የሚመራ ህዝብ የሚመራ መሪ ቤት መልእክተኛው ሰለላሁ ዐለይሂ ወሰለም ጋር ምንም የለም የሚል ምላሽ ተሰጠው። ረሱል መስጊድ ውስጥ ምን አሉ? من يضيف هذه الليلة ይሄን እንግዳዬ ቤት ወስዶ እቺን ሌሊት ማን ነው እንግድነት የሚያቆይልኝ? አንድ ካንሳሮች ሆነ ሰው እኔ አላደረግም። ቤቱ ምን እንዳለ አላውቅም። ቤቱ ሄዶ ደረሰና ለሚስቱ ምን አላት? ምንም የለም። ያለው የህፃናቶች ማሳደሪያ ምግብ ብቻ። ሌሊት ተነስተው ራብን ብለው እንዳይጮሁ ለነሱ የተቀመጠ ምግብ አለ እንጂ ሌላ ምንም የለም። ታዲያ ምን ይሻለናል? ከሚስቱ ጋር ተወያየ፣ ተማከረ። በቃ የህፃኖቹ ምግብ ወስደንባቸው እነሱን አጫውተን አባብለን እናስተኛቸዋለን። መብራት ይጠፋል፣ የበራው ኩራዝ እናጠፋዋለን። ከሱ ጋር እንቀመጥና ምን በላ እናስመስላለን። እሱ ይበላል፣ እሱ ጠግቦ ያድራል፣ እኛ ተርበን እናድራለን። እሱ ይጠግባል፣ እኛ ተርበን እናድራለን። አላህ ምን አለ? ويؤثرون على أنفسهم ولو كان بهم خصاصة ችግረኞች ናቸው። ቤታቸው ውስጥ የሚቀመስ ሚላስ የለም፣ ግን ሌላ ሰው ያስቀድማሉ። ثم زاد النبي صلى الله عليه وسلم هذا الحب والإيثار ይሄንን ውዴታ ይሄንን ከውስጥ የመነጨ ውዴታ ከጥቅም ጋር ያልተሳሰረ ከዘር ጋር ያልተገናኘ የሆነን ውዴታ አላህ መልእክተኛ ጨመረው። والإيثار ማስበለጥ የሆነ ሌሎችን ቁወተን ጥንካሬን ጨመረ። በምን بعقد المؤاخاة بينهم وبين المهاجرين በአንሳሮችና በሙሃጅሮች መሃል ውል በመፈጸም ውል አደረጉ። ምን አይነት ውል ነው ከተባለ ዛሬ አእምሯችን የማይቀበለው አይደለም። ከአንድ ሀገር የመጣ ይቅርና በስጋ ከኛ ጋር ከሚገናኝ ወንድማችን እህታችን ወይ ደግሞ አባታችን ወይ ከእናታችን ጋር ላናደርገው የምንችለው ነገር ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም በዛ ሰዓት ውል ያደረገው በእነዚህ ሁለት ህብረቶች ላይ ምንድነው እሱ? فجعل كل أنصاره ونزيله أخوين በቅድሚያ ያለምንም መስፈርት ማለት ነው። አንድ አንሷርና በሱ ስር ከመካ ሲመጣ እንደ እንግድነት የተቀበለው ወንድሙ ጋር ወንድማማችነትን አደረገ። ወንድምህ ነው በቃ ካው በኋላ እነዚህ ሰዎች እንዳጠቃላይ ወካኑ 90 رجلا ወደ 90 አካባቢ ሰዎች ነበሩ። ንስቡሁም من المهاجرين ግማሾቹ ከሙሃጅሮች ونصفهم من الأنصار ግማሾቹ ደግሞ ከአንሳሮች ነበሩ። فآخى بينهم على المواساة በመካከላቸው ወንድማማችነትን አደረገ። በምን ላይ? በመተባበርና በመረዳዳት ነው። ይህ ወንድማማችነት እስከየት ይሄዳል ከተባለ وأنهم يتوارثون فيما بينهم በመካከላቸው ባለው ሀብትና ንብረት እስከሚወራረሱ መቼ? بعد الموت ሞት ከመጣ በኋላ። ለምሳሌ ነው ከመካ ነው የመጣው ይሄ የመዲና ሰው ነው፣ ንብረት ካርታለው መሬት አለው። የመዲናው ሰውዬ ቢሞት ሙሉ ለሙሉ የመካው ሰው ይወርሰዋል ማለት ነው። دون ذوي الارحام ያለምንም ዝምድና ማለት ነው። ይሄ በመጀመሪያው ጊዜ ነበር የሆነው። ثم نسخ التوارث ከዛ በኋላ ግን የመወራረስ የሚለው ነገር ተነስቷል፣ ተሽሯል። وبقيه المؤاخاه ወንድማማችነቱ ግን ቀጥሏል። ምን ብሎ ቁርአን መስፈው? وأولو الأرحام بعضهم أولى ببعض ለመውረስ ሀብትን ለመውሰድ ወይም ለክፍል ውስጥ ለመግባት የዝምድና ባለቤቶች ከፊሎቹ ለከፊሉ የተገቡ ናቸው። እርስ በራሳቸው የዝምድና ባለቤቶች ናቸው የሚወራረሱት እንጂ ዘመድ ያልሆነ አካል ሊወርስ አይችልም የሚል አያ መጣ። وكانت قد عقدت في دار أنس بن مالك يسممنت رسول صلى الله عليه وسلم كأنصارهم هنا كمهاجرون ወደ 90 ሰዎች የሚደርሱት
ሰብስበው ይህንን ቃል ኪዳን ያሰሩት አነስ ብን ማሊክ ረዲየላሁ ዐንሁ ቤት ውስጥ ነበር። አነስ ብን ማሊክ ረዲየላሁ ዐንሁ ወዐንሁ መጅመዒን በእሱም ሆነ እነሱ አላህ መልካም ስራቸውን ይውደድላቸውና ይህ ውል የታሰረው አንሳሮችና ሙሃጅሮችን በዚህ መልክ ያግባቡበት ቤት የእሱ ቤት ነበር። ታዲያ ውሳኔ ሲወሰን ከአንሳሮች አንድም ሰው ቅሬታን ያቀረበ አንድም ሰው እንዴት ይሆናል አይደል? ኢማን ምን ያህል ውስጣቸውን እንደተቀላቀለ ኢማንን በምን ያህል ልክ እንዳጣጣሙት የሚያሳይ ይሆናል ማለት ነው። وكان من حب الانصار كانصاروች ውዴታ ነበር ከውስጣቸው ወደዱት ተግባር ነበር لإخوانهم المهاجرين مهاجر ለሆኑ ወንድሞቻቸው أنهم عرضوا نخيلهم على النبي صلى الله عليه وسلم ቀደም በገባነው ወጡና ማለት ነው ቀደም በገባነው ቃል መሰረት ይሄው የተምር ማሳችንን አቅርበናል ليقسم بينهم وبين إخوانهم المهاجرين በእነሱና በሙሃጅር ወንድሞቻቸው መሃል እንዲያካፍል ያላህ መልእክተኛ ይሄው አቅርበናል አንተ አካፍላው ፈአባ እኔ አካፍልም አለ ያላህ መልእክተኛ አለይሂ ሰላቱ ለይሄን አሰራ የሆነች ካልቸክዬ ሁለት ሰዎችን ወንድማማቾችን አንተ በዚህኛው ጎን አንተ በዛኛው ጎን አይደለም ሐሳቡ የዚህ ክፍል ወደ እናንተ ትቻለው ረሱላህ ሰለላሁ ዐለይሂ ወሰለም ለአንሳሮች فقالوا الانصار اذا تكفون المؤنه እሺ የኛ ሐሳብ የምትስማሙበት ከሆነ የመሬቱን ጣጣ ሙሃጅሮች ይወጡት ወንሽሪኩኩም في الثمره በሚወጣው ፍሬ እሸት ደግሞ እንጋራቸዋለን እናንተ ታርሳላችሁ የእርሻውን ጣጣ በመሬታችን ላይ ትወጣላችሁ ሙሃጅሮች ፍሬውን ደግሞ በጋራ እንጠቀማለን አሉ فقبل ذلك ከነዚህ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ከአንሳሮች ይህን ሐሳብ ተቀበለ ማለት ከዚህ ወንድማማችነት ላይ ከሚወሩ ከታሪክ ከሚነሱ ነገሮች ቡኻሪ እንዳወራው የሰዓድ ኢብኑ ረቢዕና የአብዱራህማን ኢብኑ አውፍ ወንድማማችነት ነበር ረሱል ሰለላሁ ዐለይሂ ወሰለምና ሙሃጅሮች አንሳሮች ውሳኔውን ወስነዋል አስረቀዋል እያንዳንዱ ወንድማማችነት የተደረገለት ሰው በዛ ልክ እንዲተባበር ታዲያ ወካለ ሰዓድ ኢብኑ ረቢዕ የተባለው ሰው አክثر الناس ማል ከአንሳሮች ውስጥ በገንዘብ በስተኩል በጣም ሀብት የነበረው ሰው فقال لأخيه المهاجر عبد الرحمن بن عوف لو انتم لسدتني ولا عبد الرحمن بن عوف من على أقسم مالي نصفين ገንዘቤን አሁን ለሁለት ተከፍላለሁ ያለኝን ሀብት ከአንሳሮች ውስጥ አንድ የሚባለው ባለ ሀብት ነው ይሄን ሁሉ ሀብት ለሁለት ይሰነጠቅ ገንዘቤን አሁን ወደ ሁለት ተከፍለዋለሁ ገንዘቤ ብቻ አይደለም ወለ የምራአታን ለኔ ሁለት ሚስቶች አሉ በስሬ ሁለት ሴቶች አሉ فانظر أعجبهما إليك ይሄ በጣም ይደንቃል ተመልከታ በደንብ አጢ ወደ አንተ ከሁለት ሴቶች በጣም የሚያስደንቁና ቆንጆች ይሆኑ ላንተ ማለት ነው ቆንጆ የትኛው እንደሆነች ተመልከትና فسنها لي وطلقها ስሟን ጠራልኝ ይከታላለሁ እገሌት በልልኝ ከሁለቱ ሚስቶች ያሏ አለቀልሃለሁ فإذا انقضت عدتها أنا بيت ሆኗ ኢዳዋ ሲጠናቀቅ ተዘወጀ አግባታለሁ ምን ከራይ ነው አላህ ይሄ ምን አይነት ወንድማማችነት ነው ከሀብት አልፎ ወደ ሚስት ሀብቱን አካፈለሽ ችግር የለውም ያ ሐራም ሊባል ይችላል ሀብቱ በጣም ብዙ ስለሆነ ምን እንችላለን ቤት ውስጥ ገባና ሁለት ሚስቶች አሉ ከሚስቶቼ ደግሞ ፉንጋዋ ምናምን ያልተስማማዋት መሰልኩ አይደለም በጣም ያስገርመች በጣም ላንተ ውብ የሆነችዋን የፈለኳት በአንተ ምርጫ ሰፋ ያለው ጉዳዩ ማለት እኔም ላከፋፈል ብሎ አልተነሳም እኮ በራሱ ንብረት በራሱ ሀብት ላይ ነው ላንተ የተመቸነው ሰላም የዚህ ሰውዬ ኸይር በወንድማማችነቱ ላይ የዘለቀው የሄደው ሂደት የሚያስደንቅ ሆኖ ሳለ በሌላ ጎን የአብዱራህማን ሁኔታ ያስደንቃል ምን አለ አብዱራህማን قال عبد الرحمن بن عوف በልግ አንዴ ካፈወጣን መሬት ላይ ይላል በቃ ይካፈላል ሚስት ላይ ይላል እቺኛዋ ታምራለች ፍታላ ምንድን ያለው ባረከላሁ ፊ አህሊከ ወማሊክ አላህ በገንዘብም ሆነ በሚስቶች በረካ ያደርጋል እኔ ከዚህ ጉዳይ አይንሱ የገበያ ማዕከላች ወዴት የትዳቸው ተነግሩታል አብዱራህማን መካ ውስጥ ንግድ ሲያጣጥፍ የነበረ የነጋዴ ባለሀብት
የንግዱን አቅጣጫ በጣም ያውቃል። ነግዶ እንዴት ገንዘብ ማግኘት እንደሚችል ስለሚረዳ ችግር የለውም አብሽር የገበያ ቦታችሁን ብቻ አሳየኛል። فدلوه على سوق بني قينقاع የበኒ ቀይኑቃዎችን የገበያ ቦታ አሳዩት። አብዱራህማን ወስደው ይሄ ነው የሚነገድበት የሚሸመትበት የሚሸጣበት ቦታ ይሄ ነው ገበያ ነው ብለው አመላከቱት። በሉ እንግዲህ በሸኛቸው فمن قلب إلا ومعه فضل من أقد وسمن وسن እየነገደ ማለት ነው። አብዱራህማን ኢብኑ ዐውፍ ከገበያው ቦታው አልተመለሰም ከሱ ጋር ትርፍ ያለ ቢሆን ትርፍ ያለ ከሚገበያዩት ነገር ማለት ነው። ከአቂቅ ማለት ለበን ሙጀፈፍ የደረቀ ወይ ደረቅ እንደ አይብ ነገር ማለት ደረቅ ወተት እንዲሁ ቂቤ እንዲህ ነገሮችን ያተረፈ መያዝ ጀመረ። وما هي إلا أيام حتى اكتسب مال كان يواለ እያደረ ገንዘብ ማከማቸት ጀምረው ሀብታም ሆነ አብዱራህማን ማለት በኋላ ላይ በገንዘብ ወተዘወጀ امرأة من الأنصار መህር ከፍሎ ከአንሳሮች የሆነችን አንድ ሴት አገባ ማለት ነው። ይሄ እንግዲህ በአንድ ጎን የሚያሳየው የሰዎችን ገንዘብ ሰዎች እጅ ላይ ማየት በሰዎች እጅ ላይ ያለውን ተመልክቶ ከመስነፍ ይልቅ አንዳንዴ በዚህ ልክ መንቀሳቀስ ኸይር እንዳለው እንረዳለን። ይሄ ውዴታ የጥቅም ስላልነበረ ነው። ይህ ወንድማማችነት እስላማዊ እውነተኛ እስላማዊ ወንድማማችነት ስለነበረ ነው። በዚህ ልክ ያለውን ሀብት የሰጠው አብዱላህ ኢብኑ አባስ እንላሉ ትንሽ ቆይቶ በዘመናቸው ያለው ወንድማማችነት ሲያነሱ وقد صار عامة مؤاخاة الناس የኛን ዘመን ቢያዩ ደግሞ የሚለው ነገር በጣም ከባድ ነው። የነሱን ዘመን መጨረሻ በዚህ ቃል ተገለጸው وقد صارت عامة مؤاخاة الناس على أمر الدنيا وذلك لا يؤذي على أهلها شيئا ዛሬ ላይ የአብዛኞቹ ሰዎች ወንድማማችነት መቀራረብ በዱንያ ጉዳይ ሆኖ የሱ ዘመን ነው የሚገልጸው። ይሄ ደግሞ ለሰዎች ምንም አይጠቅምም። አንድ ሰው ወንድማማችነቱን ከጥቅም ከገንዘብ ከዘር ከጎሳ ከብሔር ጋር ሲያገናኝ لا يجدي لا ينفع ምንም አይጠቅም። የሱ ዘመን አይቶ በዚህ መልክ ከገለጸው የኛ ዘመን ደግሞ ተውት። ብዙው ጓደኛ አድርጎ የሚይዘው ወንድማማችነትን የሚያያይዘው ከምን ጋር ነው? ከጥቅም ጋር ነው። ካንተ ጋር አብሮ ለመቆም መጀመሪያ እንደሚያየው ኪስህን ያያል። ይሄ ሰውዬ እንደው ኪሱ አካውንቱ እንደምን ያስጠጋል የሚይዘው መኪና ምን አይነት ነው መኖሪያ ቤቱ ሰዎች በዚህ ሆኗል የሚያያዙት። ወንድማማችነትን የሚያስተሳስሩት ከዚህ ጋር ነው። ይሄ እስላማዊ ወንድማማችነት አይደለም። ረሱል ሰለላሁ ዐለይሂ ወሰለም ትክክለኛ እስላማዊ ወንድማማችነት በአላህ ውዴታ ላይ የተመሰረተ ነው። من أحب في الله وأبغض في الله ለአላህ ብሎ የወደደ ለአላህ ብሎ የጠላ ወዋላ في الله ሰዎችን ወዳጅነት ሲመሰረት ደግሞ ለአላህ ብሎ ወዳጅነት የመሰረተ ወዓዳ لله ከሰዎች ጋር ደግሞ ጠላትነትን ጀርባ መሰጣጠትን ደግሞ ሲያሳይ ለአላህ የሆነ ለራሱ የማይመቸው ነገር ስለሆነ ሳይሆን ወይ የሆነ ገንዘብ ስላስቀረበት የሆነ ጥቅም ወይ የሆነ ስራ ስላላጋራው ወይ ስለ አብሮ ስላልሰራው የሆነ ኮሚሽን ስላስቀረበት በሆነ መንገድ ስራ እንዳያገኝ ስላደረገው ሳይሆን መሰረቱና መነሻው ማለት ነው ለአላህ ተብሎ የተደረገ ነገር እንዲህ ያደረገ ከሆነ እነዚህን አራት ነገሮች ከጠበቀ ፈቀድ ይስተክመለ ኢማን የሰው ኢማኑን ሞልቷል። አላህ ሱብሃነሁ ወተዓላ ብዙዎቻችን ጋር ስናየው የጠፋው ረሱል ሰለላሁ ዐለይሂ ወሰለም እንግዲህ በዚህ ልክ ታሪክ በጣም በሚቀናበት ወንድማማችነት ሰሃቦቻቸውን መዲና ውስጥ አንድ አድርገዋል። وألف بين قلوبهم لو أنفقت ما في الأرض جميعا ما ألفت بينهم الله በእነዚህ ሰዎች ልቦና ውስጥ ፍቅርን ሙሐባን አስተሳሰረ። አንተ በምድር ላይ ያሉት ነገሮች ሁሉ ኢንፋቅ ታረግ አንድ ቢሆን ለአንዱ ቤት ለአንዱ መኪና ለአንዱ ተለያየ ነገር ገመድ ተለያየ ነገር ልታሟላ ማለት ነው አንድ ታደርጋቸው ግን አላህ እንዳደረጋቸው ይሄ ወንድማማችነት ትልቅ ለእስልምና ትልቅ አስተዋጽኦ ትልቅ አበርክቶ በታሪክ ውስጥ ያደረገ ወንድማማችነት የረሱል ሰለላሁ ዐለይሂ ወሰለም ስራ በቀጣይነት መዲና ውስጥ የሚሆነው
تأسيس المجتمع الإسلامي إسلامي يونا ማህበረሰብ ትውልድን መገንባት ይሆናል ማለት ነው በቀጣይነት መዲና ውስጥ ካሉት ቅድም እንዳለው ይሁዳዎች አሉ መዲና ብዙ አይነት ማህበረሰብ የሚኖሩባት ሀገር ናት ሙሽሪኮች አሉ ከነዚህ ጋር ስምምነት ቃል ኪዳን ያደርጋሉ ረሱል ሰለላሁ ዐለይሂ ወሰለም ካሁን በኋላ የሚኖሩበት መንገድ በምን አቅጣጫ ነው መዲና የምናለው ከኛ ጋር በምን ጉዳይ ነው በጋራ ምትቆሙት ማጥቆሙት በምን ጉዳይ ነው የሚለው ረሱል ሰለላሁ ዐለይሂ ወሰለም ከነዚህ ሰዎች ጋር ቃል ኪዳን አድርገው የመዲና ቆይታቸውን በዚህ መልክ የሚያደርጉ ይሆናል ኢንሻአላህ ሰዓት ስለያዘን በዚህ ልክ እናቆምናል። هذا صلى الله على نبينا محمد وعلى اله وصحبه وسلم